ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። ብዙ ሰው ይቸግራል፣ መፍትሄ እያጣ ነው። መፍትሄው የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን የተዘጋ በር ይከፍታል። በሕይወታችሁ ግን ፈተና ስትፈተኑ ምስጋና ምን ያደርግልኛል ሊላችሁ ይችላል ህሊናችሁ። ህሊና ደግሞ የዚህን ጊዜ ነው የምጠይቃችሁና ተዘጋጅታችሁ ጠብቁኝ አይልም። ችግር የገጠመው ዕለት ብቻ ይሄ ምን ያደርግልኛል ይላል። የዚያን ጊዜ እንድትመልሱት ነው። በሕይወታችን ዘመን ሁሉ ምስጋና የምናመሰግን ከሆነ ችግሮች ሁሉ እንደሚፈቱልን ልነግራችሁ ነው። የመጽሐፍ ቅዱስ ታሪክ መነሻ ልውሰድ ስንል የምንወስደው የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለውን ኃይለ ቃል ነው እና በመጽሐፍ ቅዱስ ምስጋና ምን ለሰዎች መፍትሄ እንዳመጣ እነግራችኋለሁ። ምስጋና በትንቢተ ዳንኤል እንደተገለጸልን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ የእግዚአብሔር የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል ይላል። ልሳን ተሰጧቸው፣ ቋንቋ ተፈጥሮላቸው፣ አንደበት ተሰጧቸው አከናውነው የሚያመሰግኑ ግን መላእክትና ሰዎች ናቸው። ሰዎችና መላእክት ለምስጋና የተፈጠሩ ናቸው። ስለዚህ መጀመሪያ ስንፈጠር ዲያብሎስ አጋይን እኛ ከመፈጠራችን በፊት ዲያብሎስና መላእክት በተፈታተኑ ጊዜ የጠባቸው ምክንያት አመስግኑኝ አናመሰግንም ነው የነበረው። ከዚያ በኋላ ዲያብሎስ አላመሰግንም ሲል እግዚአብሔር ጸጋውን ነሳው። ለቅዱሳን ግን የብርሃን ጎርፍ አወረድላቸው። ለቅዱሳን መላእክት የብርሃን ጎርፍ እግዚአብሔር አጎረፈላቸው። ወይእቲ ብርሃን ኮነቶሙ አእምሮ፣ ይህች ብርሃን ለመላእክት ዕውቀት ሆነቻቸው። ከዚያ በኋላ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በዚህ ምስጋና መላእክት ሕይወት ያገኙበታል፣ ዕውቀት ያገኙበታል፣ ደስታ ያገኙበታል፣ የማይሰለች አእምሮ ያገኙበታል፣ ዘላለማዊነትን ያገኙበታል፣ ዲያብሎስን ድል ነስተውበታል። ስለዚህ የመላእክት ሕይወት ምንድን ነው ሲባል ማመስገን ነው። ለመላእክት የዘላለም ሕይወት የሚሰጣቸው ምስጋና ነው። መላእክት እንደኛ አይቆርቡም፣ ቁርባን የላቸውም ስላልበደሉ። የመላእክት ሕይወታቸው ምንድን ነው ማለት የእግዚአብሔርን ስም እየጠሩ ማመስገን ነው። መላእክት እንዳይጠፉ የሚጠብቃቸው ምስጋና ነው። ሳጥናኤልን እንዲያሸንፉ ያደረጋቸው ምስጋና ነው። የደስታ ሕይወት ነው። የመላእክት ሕይወት የደስታ ሕይወት ነው። በመላእክት ውስጥ ጭንቀት የለም፣ ሐዘን የለም፣ ትካዜ የለም፣ ብቸኝነት የለም፣ ስቃይ የለም፣ ምኞት የለም፣ ክፉ ምኞት፣ ጸጸት የለም፣ እንደዚህ ባልሆን ኑሮ የሚል ነገር የለም። የመላእክት ሕይወት የደስታ ሕይወት ነው። ጨለማም የለም፣ የብርሃን ከተማ ነው። ያ ምንድን ነው ያደረጋቸው? ምስጋና የደስታ ሕይወት ይሰጣል። ሐዘንን ያርቃል፣ ጨለማን ያርቃል፣ ዕውቀት ይሰጣል፣ እግዚአብሔርን ያሳያል። ሲያመሰግኑ እግዚአብሔር ታያቸው። የዘላለም ሕይወት ይሰጣል፣ ከጥፋት ያድናል። ስለዚህ ምስጋና አንዱ ምን ያደርጋል ስትሉ ሰዎችን መላክ ያደርጋቸዋል። ቅዱስ ዳዊት በበገና ይዘምር ነበረ። በበገና ሲዘምር ቅዱስ ዳዊት የመላእክትን ሕይወት ያዘ። አሁን የመላእክትን ምስጋና ወስደው የመላእክት ምስጋና አምጥቶ ቅዱስ ዳዊት ዘመረበት። በቅዱስ ዳዊት መዝሙር መላእክት ይዘምራሉ። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት የምድር ሰዎች ሁሉ ይዘምሩበታል። ስለዚህ ሰውን መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማህበረ መላእክት ይጨምረዋል፣ ከብቸኝነት ያወጣል። ስለዚህ ማመስገን በቤተልሔም ሰውና መላእክትን ሲያዛምድ አየን። መላእክትን ኃይል ሲሰጣቸው አየን። ከዚያ በብሉይ ኪዳን ምስጋና የሰራውን ስራ ልንገራችሁ። አንድ ምስጋና ያጣናውን ምንጭ
እንዲፈልቅ ያደርጋል። በኦሪት ዘኍልቍ ምዕራፍ 22 ላይ ስትመለከቱ እስራኤል የሚጠጡት አጡ። የሚጠጡት ውሃ ሲያጡ ምንድን ነው ያደረጉት? እግዚአብሔር በሙሴ ልብ ጥበብ አሳደረበትና ሙሴ እንዲህ አላቸው፣ የአባቶቻችን ምንጭ ሆይ ፍለቅ፣ እኛም እንዘምርልሃለን በሉ አላቸው። ምን አለ? እስኪ የአባቶቻችን ምንጭ ሆይ ፍለቅ በሉ። ምንጭ ሆይ ምን በላሉት? ፍለቅ። እኛም ምን እንላለን አሉት? እንዘምራለን። ምንጭ ሆይ ፍለቅ፣ እናንተም ዘምሩ አሉ። ሲዘምሩ ውሃ ፈለቀላቸው፣ ጥማቸው ተቆረጠ። ምስጋና የተጠማነውን ነገር እንድንረካ ያደርገናል። የእግዚአብሔር ቤተሰቦች በጎ ነገር እንዲፈልቅላችሁ ከፈለጋችሁ ሁልጊዜ አመስግኑ። በየሁኔታችሁና በቦታችሁ ሁሉ እግዚአብሔር ይመስገን ማለት ብሎ ነፍሳችን ተለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና አብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ለሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ያ ምንጭ ደግሞ ማነው? ክርስቶስ ነው። የተጠማ ቢኖር ወደ እኔ ምን ይበል ብሏል? ይምጣ እንዲሁም ይጠጣ ብሏል። መጽሐፈ ኢያሱ ላይ የምናገኘው ታሪክ ነው ይሄ። እስራኤል 40 ዓመት ከተጓዙ በኋላ ከነዓንን ሊወርሱ ሲሉ ከተማይቱን እንዳይገቡ 7ቱ የከነዓን ነገስታት በግንብ አጥረዋታል። ያንን ግንብ እናፈርሳለን ብለው ሲገጥሙ መጥተው ሌሎቹ ሰዎች በጦርነት ሊጨርሷቸው ሆነ። እንዳይገቡ ደግሞ ከተማይቱ በጽኑ ግንብ ታጥራለች። ምንድን ያደረጉ? ኢያሱ 7 ጊዜ ግንቡን እየዞራችሁ አመስግኑ እልል በሉ አላቸው። 7 ጊዜ እየዞሩ እልል ሲሉ ግንቡ ምን አደረገ? ተደረመሰ። ስለዚህ መግቢያ ያጣንበት ርዕስ ካለ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደል? የትም ስንሄድ ዝም ብሎ መዘጋት። ዝሙ ዳዊታችሁን አውጣታችሁ ሰብህው ለእግዚአብሔር በቅዱሳኑ በሉ። ዝም ብሎ በገናችሁን ደርድሩት። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አንድ አባት የተናገረውን እንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ ነው? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙሮ ሰይጣንን ማሸነፍ አይቻልም። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለ እናንተ ይዋጋል ተብሎ እንደተነገረ እኛ ወደ እሱ እንናገራለን። እግዚአብሔር ደግሞ ዲያብሎስን ሁርም ድህሪያ የሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልናል። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን መድኃኔዓለም።